ላይ ቤቱ በዛን ጊዜ 750 ሺህ ብር አይደል የሚገዛውት። ቤቱ ደግሞ ያው ቢላ ነገር ነው፣ ያው ከሰንዳፋ ወደዛ ነው እና ወደ 1 ሚሊዮን 800 ሺህ ብር ነው ያሉኝ። ከዚህ በፊት ሰው ደላላ አይቶ ማለት ነው። ሰው በአጠቃላይ ባንክ ውስጥ የነበረ አንድ ግምቱ ቤቱን ማለት ነው 1 ሚሊዮን 800 ሺህ ብር ነው። አካውንቴ ላይ የነበረ ደግሞ 6040 ሺህ ብር ነው። ስንት? 6040 ሺህ ብር የወሰደ አካውንቴ ላይ 640 ሺህ ብር ነው ከአካውንትሽ የወሰዱት? አዎ 640 ሺህ ብር። ቤቱ 700 ሺህ ብር ነው የገዛሽው አንቺ? በዛን ጊዜ ያው በዛን ጊዜ በዚህ ጊዜ በዛ የሚባል ነገር የለም። አሁን ቆይ እኔ እናት ቆይ ነገር የምጠይቅሽን ብቻ መልሽልኝ። 700 ሺህ ብር ነው የገዛሽው አይደል? ቤቱ አንቺ 700 ሺህ ብር ነው ያወጣሽው? 750 ከአካውንትሽ 640 ሺህ ብር ወሰዱብሽ። በቃ አይደል? እነዚህ ብሮች ነው የጠፉት? አዎ እነዚህ ብሮች ነው የጠፉ። እና በእነዚህ ብሮች ትለኪያለሽ አንቺ? በእነዚህ ብሮች ትለኪያለሽ? የኔ ናት እስካሁን ምን ያህል ጊዜ ነው የሆነው? ይሄ አለሽ እኮ ስንት ዓመት መሰለኝ? አሁን እኮ 14 ዓመቴ ነው። 14 ዓመት እኮ አረብ ሀገር ግን ምንም ነገር የለኝም። እንዴት የኔ ናት? ቆይ የኔ ናት አዳምጪኝ። እኔ አሁን ትኩረቴ ምክንያቱም ከዚህ ከወጣሽ በኋላ ልታወሪ ይቻለሽ፣ ጠበቃም ሰዎችም ምናምን እኔ ያለሁልሽ ሚሊሽም ሰው ሊኖር ይችላል። እሷ እኔ እንደ እህቴ ነው ማውራሽ ወይም እንደ ሴት ልጅ ህይወትን በምረዳበት መንገድ ነው መነግርሽ። አሁን ሳይሆን የነገውን አይቼ ነው መነግርሽ። ፊውቸር በተራመድሽ ቁጥር የዛሬ ዓመት 2 ዓመት 3 ዓመት የሚገጥምሽን ነው መነግርሽ። ግን ከሁኔታሽ ግን አዝነው ሰዎች አሁን አይዞሽ ሊሉሽ ይችላሉ። በቃ እስቲ እና ፊክስ እናደርጓል ሊሉሽ ይችላሉ። እኔ ግን እንደ ሴት ልጅ ህይወት እንደገባኝ መነግርሽ አንድ ነጥብ ምናምን ሚሊዮን ብር ማለት ነው አጠቃላይ የጠፋው። ታይ በቃ እርግፍ አድርገሽ ታዩ ሳይሆን ግድ የለሽም ሰርተሽ አምጪው ገንዘቡ። አትሙች። ሌላ ተስፋ አድርገሽ በሌላ ጨለማ ውስጥ አትይሽ። ይሆናል ብለሽ ጭላንጭል ተስፋ አይተሽ ሲወድቅና አልተሳካም ስትበይ ሲፈርስ የማንም መጠቀሚያ እየሆንሽ እድሜሽ አይለቅ። 14 ዓመትሽ ነው። አዎ ሰው ስንት ፎቅ ሰርቶ ይፈርስበታል እንዴ? ያጣ እንዴ? አካውንት ውስጥ ያለውን ገንዘብ ታሙስ ለሕክምና ብሎ ያወጣዋል እንዴ? 10 ሚሊዮን ብርስ ብትጠየቂ ታመሽ መክፈል ካትቻልሽ እኮ በቃ ሟች ነሽ እኮ ማለት ነው። ልፋትሽ ነው አይ ነው። ግን ሳይሽ ለ1.5 በይው ብለሽ በጣም ህይወትሽ ተመሰቃቅሏል፣ ጨልሞብሻል። ራስሽን ስለማጥፋት እያሰብሽ እመኚኝ። ይህንን ገንዘብ ደህና ስራ ብታገኝ 2-3 ዓመት ወጥረሽ ብትሰሪ ትተኪዋለሽ። ጥርስሽን ነክሰሽ ሴቭ ብታረጊ ከዛ እንደገና ትነሻለሽ። ገብቶሻል? ግድ የለም ቆም ብለሽ አስቢ። እንዲህ የሚነግርሽ ሰው ላይኖር ይችላል። እኔ ግን እውነቱን ዋጥ ቢያደርገው ጥሩ ነው ብዬ ስለማስብ አይዞሽ እያልኩ እያባበልኩሽ ነገም ደግሞ መተሽ እንድታለቅሽ አልፈልግም። ምን ብለሽ ተቀብለሽው ከዜሮ ጀምሪ። አለቀ። እኔም በአንቺ ቦታ ማድረገው ነው። በቃ ማይሆን አይነት ነገር ከባድ ነገር ከሆነ ከዜሮ ጀምራለሁ። እስካሁን ባለፈው ከነገርሽን ጀምሮ ብትሰሪ እስካሁን ምን ያህል ገንዘብ ሴፍ ታደርጊያለሽ? እቁብ ግቢ፣ ገንዘብ ሴፍ አድርጊ፣ ከሰው ራቂ፣ ማንም ሰው አትመኝ። 13 ቤተሰብ ነው ማስተዳድረው አልሽኝ። የምትሰሪበት አረብ ሀገር ቀይሪ ስራ ቀስ ብለሽ። አሁን የተሻለ ስራ እንዴት ነው? እንደገና ወገብሽን ሸብ አድርገሽ ማለት ነው ለእንደገና ስኬት፣ ለእንደገና ዜሮ ብትገቢ እንደገና ስለመነሳት አስቢ። ህይወት እኮ ትምህርት ቤት 1.5 ሚሊዮን ብር ተጭበርብረሽና ማጅራትሽ ተመቶ ትምህርት ከተማርሽ በኔክስት ምናልባት አንቺ 5 ሚሊዮን ብር 10 ሚሊዮን ብር መሰሪ ሰው እኮ ትሆኛለሽ እኮ። ምትበሲው እኮ በዚህ መንገድ ነው። ማልቀስ አቁሚ። ስላለቀሽ ምንም የሚፈጠር ነገር የለም። ማንም አይደርስልሽም፣ ማንም አይመጣልሽም፣ ማንም ያንቺን ጦርነት አይዋጋም። ይህንን እንቅጩ ነው የምነግርሽ። ጠበቃም በይ ጓደኛም በይ ዘመድ አዝማድም በይ እኔ ጋርም ብትመጪ እኔም ምንም ላደርግልሽ አልችልም። ሰንበዲም ነገር
አይዞሽ ምናምን ሊልሽ ነው የሚችለው እንጂ አንቺን ጉዳይ እንደ ጉዳዩ ስልችትና ትክት ሲለው በቃ አልቻልኩም ይልሻል። አልቻልኩም በቃ አልሆነም ይልሻል። ሰው አንቺ ያን የሌለ እብደት ነው የምትጋለጩ። እንደዛ እንዳይሆነ የኔ ሀሳብ። እሺ የኔ እናት ተግባባን? እሺ ላይክሳሽ ነገ ጠንካራ ሆነሽ መጥተሽ እንድትነግሪኝ እፈልጋለሁ። እሺ እሺ። በጣም አድርጌ ነው የማመሰግነው። እግዚአብሔር ባርክ ጋይ ቢሳልቅ አመሰግናለሁ። እንትን ቀሎኛል። አሁን አመሰግናለሁ። አይዞሽ እኔ ታይም። እሺ እሺ አስወጣኝ። እሺ ጋይስ እቺ ልጅ ራሷን ሪቢውልድ ማድረግ አለባት። ገብቷችኋል? ተወደደም ተጠላም እውነታው እሱ። እመኑ። ጠበቃ ብትቀጥሩላት እቺ ልጅ ገንዘብ ይመለሳል፣ የዋህ ነች፣ ያስመልሱልኛል ብላ የእግዚአብሔርን ያህል ነው የምታምናቸው። አይታችኋታል ስትናገራል። አምናት 170 ሺህ ብር ላከችላት ለጠበቃዋ ጉቦ ስትላት። አሁን እቺ ልጅ እንደገና በዚህ መንገድ ሂጂ ብለ ሌላ መንገድ ለማሳየት መሞከር ማለት እንደ መግደል ይቆጠራል። ቢካዝ ተስፋ ነው የምታደርገው። ምክንያቱም ንብረቷን የተዘረፈው ገና በልጅነቷ ነው ሰው ሀገር የወጣችው። የህይወት ውጣ ውረድና ወድቆ መነሳት ገና አልገባትም እቺ ልጅ። ህይወት በደንብ አድርጋ አገጯን ስታወልቅላት ከዛ እንደገና ጠንክሮ መነሳት ማሰብ ገና አልተማረችም። ህይወት ያጠናግርሻል እስኪ በቃሽ ድረስ። ምናልባት የገነባሽው በአንድ ጀንበር ዶጋመር ሊሆን ይችላል። አንቺ በሰዎች ነው የተዘረፍሽው። ህንፃ ገንብተሽ በአንድ ጀንበር በአደጋም በምን ሊፈርስ ይችላል። የዛሬ ያላችሁበት ሁኔታ ዛሬያችሁን አያረጋግጥም። ሰው እየተፈጠረ ነገር ካለ ምንድነው እንዴት ነው ሀንድል ማድረገው ነው። ከሆነ ሞክራለሁ በጎን ካልሆነ እንደገና ራሴን ሪቪው ላደርጋለሁ። ትምህርት ወስጄ ከዜሮ ራሴን እያከምኩ እንደገና ለመጠንከርና ለመዳን እሞክራለሁ እንጂ ሌላ ተስፋ እያደረኩ ራሴን አላጣም። ህይወት አጭር ስለሆነ አሁን በውስጥ መስመር ሄዳችሁ ያለውልሽ ምናምን የምትሏት ሰዎች ብትመክሯት ጥሩ የሚሆነው ራሷን እንድታጠነክር እንደገና እንድትነሳ። ሌላ ፊክስ አደርግልሻለሁ ይቺ ልጅ በገመድ ተንጠልጥላ ጢው እንድትል መፍቀድ ማለት ነው። ሄሎ ሄሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው አሉ። ሰላም። እሺ ብዛ ምን እንታዘዝ? እኔ ምክርን ፈልጌ ነበር። ምንድን ነው ድምፅሽ ታፍኗል? ኤርፎን ነው የምትጠቀሚው? አዎ አሁን አቋርጫለሁ። እሺ ንገሪኝ። እኔ ማለት ከጓደኛዬ ጋር ገና በፊት ነው የተዋወቅነው። ያኔ አብሮ አደግነን አብረን የተማርነው ምናምንና በፍቅር 5 ዓመት ምናምን ቆይተናል። ፍቅረኛሽ ነው? አዎ። እንዴት ተዋወቃችሁ? የተዋወቅነው ትምህርት ቤት ውስጥ ነው እየተማረን 11ኛ ክፍል ያለን ነው እና ከዛ እዛ ነው በአጋጣሚ ከጓደኛዬ ጋር እሷ ነች ያስተዋወቀችን። ከዛ ወዲያው በፍቅር ጀመርን ማለት ነው። ጓደኛችን ማለት እንዴት ነው ያስተዋወቀችሽ? ጓደኛሽ ሴት ጓደኛዬ ሳትሆን የወንድ ጓደኛዬ ነበረ እና የእሱ ጓደኛ ነበር ልጁ። ከዛ በሱ ተዋወቅን። በዛው ሳናስበው ፍቅር ውስጥ ገባን ከዚህኛው ልጅ ጋር ማለት ነው። እሺ። ከዛ በኋላ እኔ ትምህርት ምናምን ጨረስን፣ ውጤት አልመጣ ምናምን ሲለኝ ሃይስኩል እንደጨረስኩኝ ቀጥታ ወደ ሳውዲ መጣሁኝ ማለት ነው። ከዛ በኋላ እኔ አመት ምናምን እንደሰራሁኝም እዚህ ልመጣ ስል ያኔ እናወራ ነበር። መምጣቴን አልፈለገም ነበር እሱ፣ እንድመጣም አልፈለገም። በራሴ ፍላጎት ነው የመጣሁት። ከዛ እሱ አመት ከሆነ በኋላ እሱም መጣ እዚህ ማለት ነው። ሳውዲ መጣ፣ ሳይነግረኝ መጣ ምናምን። ከዛ ስላልነገረኝ ትንሽ ደብሮኝ ነበረ። ተጣልተን ምናምን ነበር እና ከዛ ወንድሙ ነው ያስታረቀን። እሱ ወንድሙ እዚህ ነበር፣ የሱ ወንድም ማለት ነው። ከዛ ግን በመሀል ተግባባና እሱ ወንድምየው አስታርቆን በመሀል እያወራን እያለ እሱም እየሰራ እኔም እየሰራሁ ነበረና እንደ አጋጣሚ እኔ ችግር ውስጥ የሆነ ችግር አጋጠመኝ እና በዛ ሰዓት እሱ ማለት ተወኝ ማለት ነው። ተወኝ ስልክ መተው ሳይሆን ያኔ ከጎን ያልቆም አለ። ቢያንስ በሀሳብ እንኳን ሊያግዘኝም አልፈለገምና በቃ እሱ ሳይሆን ሌላ ሰው ነው ጎን ያገኘሁት። ከዛ በኋላ ለምን እንደዛ አላደረገም?
እንዴት ቢያንስ እኔ የምፈልገው መፍትሄ እንኳን እንዴት ያግዘኝ ምናምን ብዬ በጣም ተናደድኩኝ። ምናምን እንደዚህ ለምን አደረግክ ስለው አይ እኔ እኮ ምናምን ነገር አለ። ከዛ በቃ እኔ አልፈልግም ምናምን ብዬ እንለያይ ያልኩትኝ ማለት ነው። ከዛ በኋላ በቃ ካልፈለግሽ እሺ ምናምን አለኝ። ከዛ እኔ እርግፍ አድርጌ ተውኩኝ ማለት ነው። ከዛ ግን ብሎክ አረኩትኝ በመስመርም በምንም በቃ ብሎክ አረኩት እንዳለ። ግን ብሎክ አድርጌው አንድ ቀን ማለት አርፎ አልተቀመጠ ዝም ብሎ ይደውላል። ብሎክ ያረኩበትን እንትሉን አገኘዋለሁ ሲደውል ማለት ነው። ከዛ ዝም ብዬ አንድ ጊዜ ቆይ ከብሎክ ላውጣው ምን ፈልጎ ነው ሰውዬ ለምን አይተውኝ ምናምን ብዬ ከብሎክ አውጣሁና እንዳጋጣሚ እንዳወጣሁት ደወለና ምን ፈለክ ምናምን ስለው እና ይቅርታ ምናምን ጠየቀኝ። ከዛ እዚህ እህቴም አለች እና በእህቴ ጋር መጥቶ ይቅርታ በቃ ካላስታረቃችሁ ምናምን ይቅርታ ታርግልኝና በቃ ጥፋቴን ገብቶኛል ይቅርታ ምናምን አለ። ከዛ እውነት ጥፋቱ ገብቶት ነው ምናምን ብዬ አሰብኩና ከዛ ሲስተርም እናንተ 5 ዓመት ቆይታችኋል፣ ብዙ ነገር እንትን ብላችኋል፣ አሳልፋችኋል፣ እንዴት ትለያያላችሁ ምናምን ስትል አይ ምናልባት ጥፋቱ ገብቶት ሊሆን ይችላል፣ እውነት ተምሮ ሊሆን ይችላል ብዬ ከዛ ታረቅን። እሺ በቃ ብዬ ይቅርታ አደረኩለት። እንደገና ማውራት ጀመርን ምናምን። ግን ምንም ለውጥ የለም። እንደውም ከዛ የባሰ ሌላ ሰው ነው ቅይር ብሎ ነው ያገኘሁት። በቃ ሌላ ሰው ፍጹም የማላውቀው ሰው ነው ማለት ነው። እና ምን ለምሳሌ በቃ ጸባዩ ተቀይሯል ከበፊቱ። በፊት የሆነ ማለት ስለኛ ስናወራ እንደዚህ ወደፊት ፊውቸር ምናምን ስናወራ በጣም ነበር የሚያወራኝ። እንደዚህ አስበን አብረን ነበር የምናቅደው ምናምን ነገርና እሱ ነገር የለም አሁን። እኔ ወደፊት እንደዚህ ብዬ ነው ምናምን ሳወራው እሱ አይፈልግም እና አረ ስለ ወደፊቱ እንዴት እንትን ትያለሽ? ያኔ እሱም የሚፈልገው በራሱ መንገድ መሄድ፣ እኔ አንቺን በራሱ መንገድ ሂጂ ነው የሚለው። ያንን ነገር ደግሞ እኔ አልፈልግም። እንዴት እንደዚህ ይሆናል? እኛ እኮ በጣም ብዙ ቆይተናል። 5 ዓመት ምን ኦልሬዲ አሁን 6ኛ ዓመታችን ነበር። አሁን አመት ከምናምን ወራቶች ነው የሆነን ከተለያየ ማለት ነውና ከዛ ለምን እንደዛ ትላለህ? ለምን አብረን አናስብ? አብረን ያቀርናቸው እቅዶች አልነበሩም ነው ሰው እሱ አይፈልግም። ከዛ እሱ በራሱ መንገድ ነው የሚፈልገው። ከዛ እንደዛ ምናምን ሲል አይ እኔ እንደዚህ ከሆነ አልፈልግም፣ በቃ እውነቱን ልንገርህ ብዬ እኔ ቅድ ይሄ ነው አላሜ ይሄ ነው፣ በቃ እንደዚህ ከሆነ አልፈልግም፣ እዚሁ ጋር ይብቃን፣ ብዙ መንገድ አንጓዝ አልኩትኝ ማለት ነው ድጋሚ። ከዛ በቃ አልፈልግም ብዬ እንትን ብዬ ስቶ እሱ አይተወኝም። ታውቃለህ ይመጣል፣ ይደውላል፣ እንደገና እንታረቅ ይቅርታ ይላል። እሺ ይቅርታ አደረኩላ፣ አዲስ እድል ሰጥቼ መልሰ ይሆን አትለወጥም ብዬ በቃ በዚህ ሲስተር አሉና እሷ በደንብ ስለምታውቅ ምናምን በሱ አስመከርኩትኝ። በቃ በጣም ነው የመከሩትኝ። እንዲህ አድርግ አንቺም ጥፋትሽን አስተካክል ምናምን ብሎ ተቆጡኝ። አወራን ምናምን በግልጽ ምንም ለውጥ የለም። እሱ አይፈልግም እቅድ ምናምን የሚባለው ነገር ያኔ አይፈልግም። ጸባዩ ተቀይሯል ማለት ነውና እኔ የራሴ የምለው ነገር አለ። በእኔ እቅድ እንድትመራ ነው የሚፈልገው። ያኔ እንደዛ ነው የሚለው። እኔ ያልኳትን እሺ ትበል፣ ከዛ በእኔ ትመራ በቃ የኔ እቅድ ምናምን ቢያንስ እንኳን የኔ ፍላጎት አይከበር ምናምን፣ ግን ሀብሀብ ነው የኔ እቅድ ይሁን፣ በጋራ እናወራለን፣ ወደ አንድ እንስማማ፣ በአንድ ሀሳብ እንትን እንስለው። ከዛ አይ በቃ አልፈልግም፣ ጭራሽ ፍጹም ሰው ተቀይሯል። ከዛ አልፈልግም ብዬ እኔ እርግፍ አድርጌ ምናምን ብሎክ አድርጌ ምናምን ስተውና ከዛ ደግሞ እሱ ይመጣል በቃ እንደ አዲስ ማለት ነው። ከዛ እሺ በቃ ይቅርታ ምናምን አስተካክላለሁ ጥፋቴ ምናምን ብሎ እንደ አዲስ ደግሞ ይቅርታ ጠይቆኝ ይመጣል። ከዛ እኔ ማልተውም ከዛ እሺ በቃ ይስተካከላል ምናምን ብዬ ይመጣለሁ። ከዛ አሁንም ብሎክ አድርጌውም ድጋሚ ይደውላል ማለት ነው። እና ምን ትለኛለህ? በጣም ነው ግራ የገባኝ። እውነት ደግሞ ሳስበው እኔም በጣም ነው የምናደደው። ምክንያቱም 5 ዓመት ሙሉ ከሱ ጋር ነበርኩኝ፣ ብዙ ነገር አሳልፈናል። እስቲል የኔ ቤተሰብ ራቆ የኔ ቤተሰብ ያውቃሉ ስለሱ በደንብ ምናምን እና ብዙ ነገር አስበን አቀዳን ነበረና ፋሚሊ ያውቃል፣ የሱ ፋሚሊ ያውቃል። ምንድን ነው ያቀዳችሁት? አይ ስልክ ወደፊት ሰርተን አብረን ብዙ ፊውቸር አስበን ነበር፣ ብዙ ነገር አውርተናል ምናምን እና ልጅቱ በዛ ሰዓት በፊት በጣም ጸባይኛ ነበረ። በጣም ጸባዩ ደስ የሚል ነበር። አሁን ፍጹም የማላውቀው ሰው በቃ ቀይር ነው ያለው። በጣም ፍጹም ሌላ ሰው በቃ እንደዛ ነው የሆነውና በተለይ እዚህ ከመጣው በኋላ እስቲል እዚህ ሲመጣ ራሱ እሱ ምንድን ነው ያለኝ፣ እኔ በአንቺ ምክንያት ነው የመጣሁት ማለት መምጣት አልፈልግም። በፊትም አይፈልግም ነበር ሳቀኝ። ከዛ የመጣሁት አንቺ ስላለሽ ነው፣ በአንቺ ምክንያት ነው የመጣሁት ምናምን ነገር አለ ማለት ነው። አይ እሱን ፈጣሪ ያውቃል ብዬ ጸጥ አልኩኝ ማለት ነው። ከዛ እና እንዴት መጥቼ አንቺ ከዛ እንዴት ከሌላ ሰው ጋር ሌላ ህይወት ጀምረሽ መሆን አለበት እንጂ እዚህ ከመጣሽ በኋላ እንደዚህ እንትን በእኔ አጨክኝም ነበር ምናምን አለ ማለት ነው። ከዛ ኧረ እኔ እንደዛ የሚባል ታሪክ የለም፣ ግን አንተ ጸባይክ ተቀይሯል። በዛ ሰዓት ደግሞ እኔ እንዴት
የሆነ ችግር ሲያጋጥመኝ ጥለኸኝ የምትሄድ ከሆነ ፍቅር ማለት ይሄ አይደለም። ትርጉሙ ምንድን ነው? የሆነ ችግር ሲያጋጥመኝ ጥለኸኝ ሄደህ እኔ ጤነኛ ሆኜ ስሰራ ተሳክቶኝ ደስተኛ ስሆን ብቻ ከሆነ የምታገኝ ይሄ ምንድን ነው ትርጉሙ ታዲያ? እኔ እንደዛ ከሆነ እኔ አልፈልግም፣ እንደዚህ አይነት ህይወት እንዲኖረኝ አልፈልግም። ከአሁኑ እንደዚህ ከሆነ ወደፊት ምንድን ነው የሚሆነው ምናምን ነገር አልኩት ማለት ነው። ከዛ በቃ አሁን እድሜያችሁ ምን ያህል የህፃናት ህፃናት አረጋችሁ ሁለታችሁ? እሱ ትንሽ ያኔ እሱ እኔ አላቅም ትክክለኛውን አላቅም። 25 26 እንደዛ አካባቢ ነው እሱ። አንቺስ? እኔ 21 ዓመቴ ነው። በስንት ዓመትሽ ነው ከእሱ ጋር ፍቅር የጀመርሽው? እንጃ ሃይ ስኩል እያለሁ ነው፣ 11 ያክል እያለሁ ነው። እስቲ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣለጣል ያለበትን መርፌ ያቀበለኛል። ትንሽ ለብለብ ያደርግሻል። ከ30 ዓመት በታች ያለ ወንድ አትጥበሱ መፈክር አድርጌ ለጥፈው። ይህ ዝም ብሎ እየለፈለፈ ምናምን ይሉኛል ደግሞ። አዎ እውነት ነው። እኔ ተዋጠላችሁ አልተወጠላችሁ ችግሩ ግድ አይሰጠኝም። ፖይንቱ ከ30 ዓመት በታች ያለ ወንድ ገና ተላልጦ ያልጨረሰ ወንድ ነው። ጡጦ ያልጨረሰ ገብቶሻል? ጡጦን አልጨረሰም። የእናቱን ጡጦ አልጨረሰም። የሚያሳስበው የካልሲው ነጭ ላርግ ወይስ ጥቁር ላርግ፣ ስኒከር አዲስ በገዛ ይሻለኛል፣ እነ ከሌላ ልዘንጥባቸው አልዘንጥባቸው አይነት የህፃን ጨዋታ ነው። ምሳሌ ነው የምነግርሽ። አንቺም ገና ጡጦ አልጨረሽ። ሁለታችሁ ህፃናት በቃ አልፈልግም ዞሮ ምናምን ልክ እንደ ህፃናት እቃቃ ጨዋታ ልጆች እያለን እቃቃ የቃቃል ባልና ሚስት ምናምን ተጫውተን እንዳደግ ነው አይነት ነገር አደረጋችሁ። ገብቶሻል? ዞሮ በቃ አጠገቤ እንዳደርስ ምናምን ብሎክ በብሎክ ከዛ እሺ በቃ ይቅርታ አድርጊልኝ አስተካክላለሁ ምናምን። ከዚ የሆኑ ሰዎች ጓደኞቻችሁ ሰባስበው ምናምን በቃ ተይው ይቅር። ምንድን ነው ህይወት ነው ይሄ? በመሰረቱ ፍቅረኛ ምን ያደርግልሻል? ስንትም ዓመት ቢሆንሽ ጥቅም የለው። ሁሉም አይቶታል ልጅ ውስጥ ገብቶሻል። ስለዚህ ፍቅረኛ ምንም አይጠቅም። እሺ ይጠቅማል ብለን እናስብ። እንደው በአንቺ ሌቭል እንኳን እሺ እንውረድ እና ፍቅረኛ አለሽ፣ ኦኬ መያዝ አለብሽ፣ ችግር የለውም። ሰላም ካልሰጠሽ ምኑ ነው ፍቅረኝነቱ? በተገናኛችሁ ቁጥር የምትነግሪኝ ጭቅጭቅ ነው፣ ንትርክ ነው፣ መቦላለክ ነው። እንዴ ፍቅረኛ ካለኝ እኮ ፍቅረኛ ከሆንኩኝ ሰላም ልሰጣት ይገባል። እኔ ስታገኘኝ ሰላም ነው ሊሰማት የሚገባው። እኔ ሳገኛት ሰላም ነው ሊሰማ የሚገባው። ምኑ ላይ ነው ፍቅረኝነታችሁ? ይህንማ እኮ ማያቀሽም ሰው እኮ ይበጠብጥሻል እኮ ለመበጥበጥ፣ ለንትርክ እኮ ከፍለሽ መነታረክ እንደማለት ነው እንደዚህ አይነት ሰው። ስለዚህ ኢነርጂሽን አጨርሽ የኔ እናት። እንደ አሁንም ወደፊት ነው የምነግርሽ፣ ጊዜሽን አታባኪኝ። ፋይናል የሚገባሽ ነገር ምን እንደሆነ ታውቂያለሽ? ጊዜን አባከንኩ ለማይሆን ነገር ነው የምትይው 25 ዓመትሽ ላይ ስትደርሺና ሲገባሽ። ይህንን ኢነርጂሽን ለስራ ተጠቀሚበት። ልጁ ገና ዘሎ አልጠገበም። አንድ ወንድ 30 ዓመትና ከዛ በላይ ሲሆኑ ነው ህይወት የሚገባው እድሜ የሚያስተምረው። አመኝ እግዚአብሔርን ነው የምነግርሽ። እንግዲህ እግዚአብሔርን አልልሽም በግምት ከ30 ዓመት በታች ያለ ህፃን ነው። መሰዳደብ ምናምን ማበሻሸቅ ምናምን ነው ትዝ የሚለው። በቃ አንቺን አብሽቆሽ ነው የሚረካው፣ ወይ አንቺ ላይ የበላይነቱ ማሳየት ተፈላጊነቱን አንቺ ሴት ልጅ ላይ ለማሳየት ነው የሚሞክረው ከ30 ዓመት በታች ያለ ወንድ እንጂ ትህትና ለፍቅር ሲል ዝቅ ማለት ይሄ 50% ሄዶ በፍቅር ውስጥ በትህትና ዓላማ ያለው ቁም ነገር ያለው ግብ ያለው የተጠና ጉዞ ያለው ፍቅር ግንኙነት ውስጥ ወይም ትዳር ውስጥ የመግባት ፕላን የለው። በሴቷ ዘንድ እሱ ተፈላጊ ተወዳጅ፣ እሷ ተከታይ ሆና ማየት ነው የሚፈልገው። አንቺም ልክ እንደዛው 21 ዓመትሽ ነው። እንጣጥጣጡ ብቻ ነው እንጂ ማስተዋሉ የለም። መቦላለቁ ምናምን አይነት ነገር አቴንሽኑ ነው የምትፈልጊው። ስለዚህ አሁን የፍቅሩን ነገር ዞር አድርጊውና የኔ እናት 21 ዓመትሽ ነው፣ ስራ ስሪ፣ ትምህርት ተማሪ፣ ኢነርጂሽን ለለውጥ ተጠቀሚበት። ቢዝነስ ሰርቼ እንዴት ለለውጥ። አረብ ሀገር ማዳም ጋር ከሆነ ያለሽው 2 ዓመት 3 ዓመት ማዳም ጋር ከሰራሽ በራስሽ ተናደሽ ምን ልውጥ አለብሽ? ምን ሆነሽ?
2 ዓመት እሺ ኮንትራት ነው ብለን ሰው 2 ዓመት ከሰራሽ ማለት ነው በ3ኛው ዓመት የሆነ ለውጥ መኖር አለበት። 3 ዓመት ሙሉ ተመሳሳይ ሌብል፣ ተመሳሳይ ደሞዝ፣ ተመሳሳይ ቦታ ከሆነ ያለሽ መጠየቅ አለብሽ ራስሽ። እንዴ 3 ዓመት ሙሉ ምንድን ነው ታዲያ የቀየርኩት? አትሊስት የሆነ ነገር መራመድ አለብሽ። በራስሽ የሆነ የምትከፍችው ነገር መኖር አለበት። ፉክክርሽን ከራስሽ ጋር ይሁንና ወደ ስራው መስመር ግቢ። እሺ ታዩ መጃጃሉ ተግባባል። አዎ አሌክስ፣ እሺ በጣም ነው የማመሰግነው። እሺ ወንድም፣ በዚሁ አጋጣሚ አንድ ነገር ልበል ከተፈቀደል? በይ። እሺ እንትን ለስካርብ ምናምን የአንገት ስካርቦች፣ ኮፍያ ምናምን የምትፈልጉ ካላችሁ ማዘዝ ትችላላችሁ ለማለት ፈልጌ ነው። እና የምትፈልጉ ካላችሁ ታደርሽላቸው ራስሽ መሰሪ ራሴን የምሰራው ሳውዲ ውስጥ ካሉ ጅዳ ምናምን፣ እኔ ጅዳ ነኝ ያለው ታደርሳለኝ። ያው ራሴን የምሰራው በሚፈልጉት ዲዛይን በሚፈልጉት ከለር ራሳቸው መርጠው መናገር ብቻ ነው ይሰራላችኋል ማለት ነው። የምትፈልጉ ካላችሁ በውስጥ አናግሩ። ሱቅ አለሽ? አይ ሱቅ የለኝም። ኧረ እኔ ማዳም ቤት ነው የምሰራው፣ ግን በትርፍ ሰዓት የምሰራው ስራ ነው። በምን ቪዲዮ ምናምን ፖስት ታደርጋለሽ? አለ ቲክቶክሽ ውስጥ የሰራሽው? እስካሁን የለም አላረኩም፣ ግን ቪዲዮ አለኝ እልክላችኋለሁ። ጥረቴ ምን መሰለሽ የሆነ ነገር ልንገራችሁ ብለሽ ነካክተሻል። በደንብ እንድትነግሪያቸው እኮ ገብቶሻል። ምክንያቱም ከተናገርሽ ግድም እነሱ በሚፈልጉት ዲዛይን እንድሰራላቸው ነው ከለሩ ምናምን ነግረውኝ ማለት ነው። የተሰራልኝ በእርግጥ ግን ምናልባት እነሱ በሚፈልጉት ከለር በሚፈልጉት ዲዛይን እኔ እሰራላቸዋለሁ ማለት ነው። ምሳሌ አሁን ፖስት አድርጊያ የሰራሻቸውን አየሽ፣ ፖስት እያደረግሽ ስልክ ቁጥር አስቀምጪ። እንትን ፕላትፎርሙን ዘጊው እንጂ ዝም ብለሽ እንዲሰራለሁ ብትይ ሰው የታል ሊልሽ ይችላል። እስቲ ካሳየሽው ሳምፕል አሳይኝ ሊሉሽ ይችላል። እሺ አመሰግናለሁ አሌክስ። እሺ መልካም ቀን። ይሄን የሚያዋጣሽ አየሽ፣ ይሄን አፍቅር፣ ይሄን እናት ፍሉስ ይላል አረብ እሱ ነው አሁን ይሄን እናት። ከዛ ውጭ ሌላው በርቀት ፍቅር ምናምን ጂኒ ነው የሚሆንብሽ። እንደ ልክፍት ሰንደል ሰክተሽ ነው ብቻሽን ይሁን። እኔ ሲንግሎች ያላችሁ ሰላም ያለን ሰላም የቆሞ ቀሮች ማህበር ልናረገው ነው። ግን ቢሆንም ግን ሲንግሎችን ያለን ሰላም ጓድ እረ በፈጣሪስ እንዲህ ጎበዝ ጣዕሙ ያውቁታል። እዚህ ውስጥ ጓድ ዶሮ ወጥ እንደዚህ እጅ አያስቆረጥምም ነው መለ ሚነተርክ የለም ሚጨቅጭቅ የለም። ስልክ ለምንድን ነው ቢዚ የሆነው? ሚዲ የለም። ቤቢዬ ደህና አደርክ ለምን አላልከኝም? ደህና መሸሽ ለምን አላልሽኝም? ከማጋ ሚዲ የለም። መግቢያ መውጫም ስቃይ ውስጥ ናችሁ። ቤቢና አባና እማ ውስጥ ያላችሁ ሰዎች አባ ምናምን ትለዋለች በጣም ፍቅር ውስጥ ስትሆን እማዬ ምናምን። ከዛ ልክ አንድ ሳምንት እንደቆዩ በስማቸው መጠራራት ይጀምራሉ። አቶ እንትና ልትልትላ ትችላለች፣ ከነ አያት ልጠራ ትችላለች። በጣም ስዘረጠጠ ማለት አባ አባ ብላ ፋይናሊ በጣም ስታሳራት ወይ ስታሳሪ ወይዘሪት እከሌ 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 ከነ አያትሽ ሁላ ሊጠራሽ ይችላል። ጭራሽ እሱ ደግሞ ሌላ ርዕሰ ጉዳይ አባና እማ እያላችሁ በቃ ቆዳ ትገባፈፋላችሁ። ጎበዝ ምታገባ ከሆነ እግዚአብሔር የሚሰጠን አግባ። ሰው ያ ደግሞ ጊዜ ይፈልጋል። እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እግዚአብሔር ይመስገን። ስላስገባኪ በጣም አመሰግናለሁ። በመጀመሪያ ምንም ማለት አይደለም። ድምፅሽ ምንድን ነው? ኤርፎን የምትጠቀሚ? ምን ታፈነ? ቆይ አንዴ ላስቸግርሽ። ሚዩት አድርጊልኝና ማለት ነው ጊፍት ልስጣቸው፣ ኮይን ልስጣቸው ሜምበር እንዲሆኑ ማለት ነው። ክብራትና ክብራን ሜምበር ለመሆን እዚህ ቤት ሜምበር ያልሆናችሁ ሰዎች አንድ ኮይን ነው የሚጠይቀው። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኖ፣ ኮይን የሌላችሁ ደግሞ እኔ እሰጣችኋለሁ። ይሄው ሳጥን ይታያችኋል። እዚህ ጋር ከ3 ደቂቃ በኋላ መውሰድ ትችላላችሁ። ሳጥኑን ስትነኩት ይከፍትላችኋል። ግን ቅድሚያ የሚከፍትላቸው ታብ ላረጉት ነው። እሺ ታብ አርጉ። 3 ደቂቃ ብዙ ታብ ላረገው ነው የሚሰጠው። ከዛ ከስሜ ጎን ሳጥኑን ስትነኩት ይሰጣችኋል። ከዛ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበራችሁን አድሱ። የጠቆረባችሁ እንኳን ደህና ቆየከኝ። እንዴት ናችሁ? ሁላችሁም ሰላማችሁ ዘት ይበል። ድምጽ ይሰማል? ፈጣሪ ይመስገን።
ይሰማል ግን ተዳክመሻል በጣም ኤርፎን ነው መሰለኝ። አይደለም ድምጼ እንደዚህ ነው ቅዝቅዝ ያለ ነው። አሞኛል በዛ ላይ ለዛ ነው ቅዝቅዝ ያልኩት። አፍቃሪ ነሽ? በለው ዝግ በለው ብቻ በለው። አሁን ተወስን ተዳከመ ድምጽ አፍቃሪዎች ነው ብዬ ነው። እሺ እንድትመክረኝ ነው። ምንድነው እሱ የምትመክረኝ? የምር ሰላሜ እንዳገኝ ማለት ነው። መጀመሪያ ማንነቴ ላይ እንድመለስ ምናምን እንድትመክረኝ ያክል ነው። አሁን ያለሁበትን ሁኔታ በጣም አስጠሊ ቢሆንም ከየትኛው ልጀምር? ከመጣሁበት ወይም አሁን ካለሁበት ልጀምርልህ? ከስር መሰረቱ ነው ችግር የለውም። እሺ በስመ አብ ወልድ ግን በፈጣሪ ስም ልለምናችሁ ከታችም ያላችሁ እንደው ሪከርድ እንዳታደርጉ በመድኃኒዓለም። እሺ በመጀመሪያ በጣም በህይወት ግድ አይሰጠኝም፣ ግን በመጀመሪያም ከልጅነቴ ስመጣም በጣም በፈተና ውስጥ የመጣሁኝ ነኝ። አልፌም ቆሜ ደግሞ ሌላ ምፈልጋት አይነት ሰው ሆኛለሁ። ግን ዛሬ ላይ ትንሽ ነገሮች ሲነኩኝ መወድቅ አይነት ሰው ሆኛለሁ። አባኬ አይደለ በጣም ማለት የለም ስንተኛ አመቴ ላይ መሰለኝ 17ኛ አመቴን አባቴ በጣም ወደው ማከብረው የሚወደኝ ለኔ ብዙ ነገር የሚከፍልልኝ አባቴ ያስቀይሜበታለሁ በዛ እድሜ ላይ ማለት ነው። 17 አመቴ ላይ ያለውኝ እሱ ነበር ልደቴን አክብሮልኝ በ27 ምናምን የቤት ተከራይ ነበር ግቢ ውስጥ ምናምን ማለት ነው። 2 ልጆች አለው፣ ሚስት አለው። እኛ ጋር እንደ ቤተሰብ እንደ አባት የማየው ሰው ሚስቱን ወደ ሌላ ሀገር ለቅያሬ በሄደችበት ታይም ነበርና እኛ ጋር እንትን ያለው ቤት ልለቅ ነው ምናምን ብሎ መጣ። ከዛም በኋላ ቤት የለም፣ አባቴ የለም፣ ጾም ውስጥ ነው። የፋሲካ ጾም ውስጥ ሆኖ አባቴ ስራ ቦታ ነው፣ እኔ ደግሞ እግዚአብሔር ይመስገን ቤት ነበርኩኝ የዛለታ። ከዛን ምሳ ሰርቼ አባቴን ልጠራው ሄጄ ከዛ ስመለስ ከቤት ውስጥ እቃ አዋጭኛለኝና እኔም ደግሞ ያው እንደ አባት ነው ማየው ሄጄ ያዋጣሁት። ልክ ላዋጣው ሴት ጩጬ ነበረች የመጨረሻ ልጃችን ማለት ነው። ከዛን ከሷ ጋር ነበርኩኝ። ያዘኝ ማለት ነው። ለትንኮሳ ያዘኝ። በጣም ታገልኩኝ። ማንም የለም እንግዲህ አባቴን ለምሳሌ ጠራው ሄጄ ነበር በመጀመሪያ። ከዛ መጣ። ጮክ በይ በመድኃኒዓለም ድምጼ ነው እግዚአብሔርን ጮክ ማለት ከዚህ በላይ ጮክ አይደለም ድምጼ ነው። እሺ ከዛ ያዘኝ ነው ማርያምን ድምጼ ነው እግዚአብሔርን ድምጼ ነው ያዘኝ። በትንኮሳ ያዘኝ። ታገልኩኝ። በጣም ለፋውበት ምናምን። ከዛን እንደዛው እያለው መልአክ ቅዱስ ገብርኤል የተመሰገነ ይሁን የእውነት ኢየሱስ ስላድኖ ነበረ። አንተ አውጣኝ ያልኩት እቺን ተናግሬ አልቆየውም። አባቴ በር ላይ ደረሰ፣ ምንም ነገር ሳይፈጠር ማለት ነው። አባቴ ደረሰልኝና አዳነኝ። እሺ ከዛም በኋላ በቃ ከአባቴ ጋር ያለኝ በመጀመሪያ ግንኙነት ፍቅር ምን ያለው ነገር ጥላቻ በጣም ማለት ነው። በዛ ሰበብ ወንዶችን ጠላሁኝ፣ ሁሉንም ወንዶች ጠላሁኝ ማለት ነው። ከዛን ከአባቴ ጋር እግዚአብሔር ምስክሬን እወደዋለሁ፣ ይናፍቀኛል፣ እስከ ዛሬ ድረስ ይናፍቀኛል። ከሱ ጋር የመጀመሪያው ሰላም እንዲመለስ ማለት ነው። እሱም እናፍቀዋለሁ። አሁን ያለሁት ሀገር የሰው ሀገር በሆንም በቃ ማዘርም ስታወራኝ እህቴ ስታወራኝ እንኳን እንደናፈኩት ይነግራቸዋል። ግን እኔን አያወራኝም፣ እኔም አላወራውም። ግን ሁሌ የሚናፍቅ ትላንትና እንኳን እህቴ አባትሽ ናፍቆሻል ታውራኝ እያለ ነው ስትለኝ በዚህ ስሜት ሆኜ አላወራውም ብዬ ጸጥን ያልኩት ነው። በጣም ያመመኝ። ከዛ አለፍኩት፣ እሱን በቃ ተውኩኝ። ያ ነገር በጫና አለ በሰፈር ውስጥ እንደዚህ ተደረገች ምናምን። ሰው ደግሞ ያልተደረገው ነው ተደረገ፣ ከወደቅ ከተሰበረች ነው እንክት ነው። ያን ነገር ቻልኩት ዝም ብዬ ማለት ነው። በቃ ሰፈር ውስጥ እንደዛ ምናምን ሲያንቋሽሽ ነው ጸጥ ብዬ ቻልኩት፣ አለፍኩት። ከዛን እዚህ ከመምጣቴ በፊት ጮኛ ያስኩኝ። ከዛን 18 አመት አልፌ ነው 18 አመት አካባቢ መጨረሻ ላይ ጮኛ ያስኩኝ። እንግዲህ ወንድ ልጅ ጠልቼ ነበር፣ ተውኩኝ። ጥላቼን አጠፋኝ። ሁሉም ሰው አንድ አይነት አይደለም የሚለውን በውስጤ እምነት አለና ተውኩኝ። እና እኔ ወደዚህ ስመጣ ካደኝ ተወኝ፣ ተተዋውን በቃ አለፍኩ። እሱንም ተው ሁሉም አድርጌ ለአንድ አመት በቃ ጭራሽ ሰው ቢባል እንትን አልፈልግም አልኩና ተውኩ፣ አለፍኩ። 1 አመት እግዚአብሔር ይመስገን የምፈልግ በቃ የሆነ የለም ጥሩ ማንነት ያስኩኝ ማለት በቃ የምፈልጋትን አይነት ሰው ሆንኩ። ጥሩ ማንነት እግዚአብሔር አምላክ ይመስገን ብዬ ተቼ ኖርኩኝ። ከአመታት በኋላ ደግሞ ቆላኝ፣ አቀበጠኝ። እግዚአብሔር አምላክ እንትን ደህና ሰው የሆንክ ስትሄድ የሆነ ፈተና ያመጣብክ የለ ቅብጥ እንድትል
ሊያጠነክር ይፈልግ ሊያስወድቅ ሊሰራክ ይፈልግ አላውቅም። ብቻ እሱ የእሱ አመለካከት ነው፣ አምላክ ያውቀዋል። ድጋሜ እጮኛ ያስኩኝ እግዚአብሔር ይመስገን በጥሩ ሁኔታ እየሄድን። ያው የታመመ ህይወት ውስጥ ስትገባ እንዴት ነው ትለያያለካ? በቃ ትለያያለ። ተለያየን። ከሱ ይልቅ አሁን በጣም እያመመኝ ያለው ምንድነው ታውቃለህ? በጣም መወዳት ማከብራት የኔ ምላት ሁልጊዜም ከኔ ጋር ያለች ጓደኛዬ ምላት ገንዘብ ለምን አላበደርሽኝም በሚል እኔና አንቺ እዚህ ጋር ይብቃን አለችኝ። ያማል፣ እግዚአብሔርን ያማል። እና ሁለቱም በአንድ ቀን በተመሳሳይ ቀን እንደዚህ ከህይወት ሲወጣ ብቸኛ እንደሆንክ ሲሰማክ በጣም ነው የሚሰማክ፣ በጣም ነው የሚያምክና አሁን ምንድነው በጣም ይሰለቸኝ። እግዚአብሔርን እውነት ነው በጣም ስልችት ብሎኝ በጣም አቅቶኝ የሆነ እንዴት ነው። እግዚአብሔር ይመስገን ግን እኔ ህይወቴም ለማጥፋት አንድም ቀን ወስኜ አላውቅም። በህይወቴ የማልወስነውም ነገር ቢኖር ህይወት ማጥፋት ነው። መቼም አልወስንም። ጓደኛ ያልከው ሴት ጓደኛ ግን ሁሌ የምታማክራት የልብ የምትላት ግን ስትከዳ በጣም ነው የሚያምክ። ከምንም በላይ ያማል፣ ይሰማል በጣም እና አሁን ከበደኝ። እግዚአብሔርን 3 ቀን ምግብ አልበላውኝም። በጣም ወደ ላይ ነው የሚለኝ የምበላው ምግብ። እንቅልፍ አልተኛውም። አሁን በኋላ የእንቅልፍ መድኃኒት ለመውሰድ ሕክምና ሄዳለሁ። የምሬ ነው አቅቶኝ መጨረሻ ማለት ነው እግዚአብሔርን እና ምን እንዴት ላድርግ አሁን? ሰው ጥልትን ያደረኩት በዛ ላይ ደግሞ ውሸታም ሰው የሚያጋጥመኝ ሰው ማምላክን እንደ ተዋሸክ እያወቅኩ እንኳን በቃ በውሸት ውስጥ እየኖርኩኝ ዝም ብዬ እና እንዴት አባቴ ላድርግና ራሴ ልመልሰው በቃ የት አባቴ እጄ ሊተንፍስ እያልኩ ነበርና ስለመጣው ስላስገባኝ አመሰግናለሁ። ትንሽ ግልጽ ያልሆነ ነገር ምንድነው ፖይንቱ? ማለት አሁን እንደዚህ ለመሆንሽ የጓደኛሽ ነው የአባትሽ ጉዳይ ነው? ለይልኝ እስኪ። የጓደኞቼ ነው። ማምላክ ምንድነው ያደረጉሽ? ምንድነው የበደሉሽ? ከዱኝ ሁለቱ ምንም ሳላደርጋቸው ክድት ከህይወቴ ውጪ ምንም ሳይሆኑ የእውነት እንደዚህ ውጥት ይሁን እንዴ ነው ተስፋ ያደረከው ሰው ዝም ደውይልኝ ምናምን አሉሽ? ከዚህ በኋላ ያው እንደዛ ነው በቃ ውጥት ምን ብለው? እግዚአብሔርን ምን አልሽ? ከዛ አንቺ ምንም እሺ ብዬ ተቀር እድሜሽ ምን ያለው? አሁን አንድ ይገባው። እሺ ሚውት አድርጊ። የሴቶች እድሜ ከ21 በሚስማር ማን የመታው 21 ላይ እኔ 21 ግን ምን የ21 መንፈስ ነው እኛ ኢትዮጵያውያን የገባው አይደለም። እኔ ትክክለኛ አንድ ነው ሚውት አድርጊ። አሁን ያንቺን ትክክለኛ ነው በዲኤንኤ አናረጋግጥ። ሁሉም የኔ ትክክለኛ ነው የሚለው ከብቶሻል። ስለዚህ በቃ ከዛሬ በኋላ ምን ብለን አምነናል? እዚህ የሴቶች እድሜ ኮመን ነው። 22ም ከገባ ትንሽ በስህተት ነው እና እናርማችኋለን። እንዴት 22 ገባ የሚለው ነው መጠየቅ ይመስለኛል። እሱን ታየው ችግር የለውም የእድሜሽ ጉዳይ። ምክንያቱም እድሜሽን የጠየቅኩሽ ነገሩን ያሰብሽበት መንገድ ስለገረመኝ፣ አንደኛ ጓደኞችሽ ሁለተኛ እንዳትደውይልኝ እሺ፣ ከህይወቴ ውጪ ስላሉሽ ራሴን ስለማጥፋት ትያለሽ። ሲጀመር ጓደኛ ምን ያደርግልሽ? እሱ እኮ ነው ፖይንቱ። አሁን በቁመትሽ ልክ ዝቅ ብሎ ማውራት ያስፈልጋል ማለት በእድሜሽ ልክ። ለዛ ነው ሁላችንም ያለፍነውን ነገር ምናምን አስበን እንደኛ እንድታስቢ አልጠብቅም። ምክንያቱም ገና ነሽ፣ 21 ነሽ። 22 23 24 25 26 27 29 30 እድሜ ምናምን ስትሆኚ የሚገባሽን እውነት ነው የምነግርሽ። ያው ልጅ ነሽ። ትንሽ ቆንጠጥ ሲያደርጉሽ አይነት ስሜት የሚሰማሽ አይነት ሰው ነሽ። ስለዚህ እድሜሽ ስለሆነ አይፈረድም። ግን ጓደኞች ከህይወቴ ውጪልኝ ካሉሽ ኮንግራጁሌሽን፣ የምታመሰግኝበት ጊዜ አለ። እመኚ። የዛሬ ጓደኛ ምን ሊያደርግልሽ ነው? ጠልፎ ሲጥልሽ አይደል እንዴ? ምቀኝነት የተሞላበት ጓደኝነት አይደል እንዴ? በዛው ባልንጀራ እንደ ራስ አድርገው ወደ የሚለውን የእግዚአብሔርን ቃል ማን ነው የሚጠብቀው? ማንም። ገብቶሻል? ከጀርባ ሲያርድሽ እኮ ነው የሚገኘው። ተመስገን በይ። እኔ በመክርሽ እንደው ምንም ጓደኛ አይኖርሽ። ጓደኛ ብላችሁ በተለይ ሴቶች ናችሁ የምታበዙት። ጓደኛ ብላችሁ የቤስት ፍሬንድ ሰርክል ይኖራችኋል። ለእነሱ ማትነግሩት ጉድ የለም፣ አብራችሁ ማትሆኑት ጉድ የለም። ስትጣሉ ነገር ተበላሽ። የሴቶች ጸብ ደግሞ አይበርድም።
ወንድ ሲጣላ ይሻላል። ወንድም ሲጣላ ወይ ተደባድቦም ምናምን ተፈነካክቶ ምናምን በቃ እዛ ጋር ያከትማል። የሴቶች ጸብ እስከ ህይወት መጠፋፋት ሊሄድ ይችላል። ሴት እርስ በርስ ሲጣሉ ነው የምላችሁ፣ በጣም አደገኛል። ስለዚህ ሴት ሴትን ላይ ደግሞ ስትቀና ከሴጣን ጋር ልትተባበርብሽ ትችላለች። ከፈለገች የገዛ ቤስት ፍሬንድሽ ልታሳብድሽ ትችላለች። ጥግ ድረስ ልትሄድ ትችላለች። ስለዚህ ሴት ጓደኛ ባይኖርሽ እኮ ነው የሚመረጠው የኔ እናት። ይህ ማለት ከሰው ርቀሽ ጥግሽን ይዘሽ ጫካ ኑሪ አይደለም። ሰው ይኖር በዙሪያሽ፣ ተገናኝ፣ አውሪ፣ ሳቂ፣ ተጫውቺ። በዓል ሲኖር አክብሪ። ሶሻል ላይፍ ይኖርሽ፣ የሆነ ሰርክል ይኖርሽ፣ ችግር የለው። ግን ገደብ ይኖርሽ። ስለ አንቺ ምንም አይወቁ። ገብቶሻል? ደህና ናችሁ? እግዚአብሔር ይመስገን። እንዲህ ነው በዓል ጥሩ አብረን ሴሌብሬት እናደርግ ነው። በቃ ደህና ደሮች ወደ ቤት የሚሄድ ነው። አለቀ። ምን አለሽ? ስራሽ ምንድን ነው? ያለሽ ገንዘብ ምንድን ነው? ፍቅረኛ ያለሽ የለሽም ወይ? እቅድሽ ምንድን ነው? ምናምን ነገ የት ነው የምትሄጂው? የ5 ዓመት እቅድሽ፣ 3 ዓመት እቅድሽ፣ የዛሬ ሳምንት ምን ትሰሪያለሽ? ምን አይነት ነገር ነው በህይወትሽ ውስጥ ያለው? ማንም ማወቅ የለበትም። አፍሽን ከዘጋሽ በህይወት አንደኛ ሰላም ነው የምትሆኙ የኔ እናት። ሰው በዙሪያሽ በከበበሽ ቁጥር ዲስተርብ ነው የምትሆኙ። የሆነ ህልምሽን ከማሳካት ማለት ነው፣ የሆነ ቦታ ከመሄድ እና ነይ ሰበብ ብለን አብረን ጊዜ እናሳልፍ ነው የሚሉሽ። ሰው ለቁም ነገርና ለዓላማሽ ከምትወጪው ይልቅ በማይሆን ነገር ነው ጊዜሽ የምታጠፊው። ስለዚህ ጓደኞች ከህይወት ይውጡ ውጪ ሳይሉሽ አንቺ ነበርሽ መውጣት የነበረብሽ። ጥቅም ስለሌለው ጸልይ። ደርባባ ሰው ሆኜ ገብቶሽ የተረጋጋሽ ጥጓን የያዘች 21 ዓመትሽ ነው። አይ ነው በዚህ ሰዓት መዝለሉም አለ ጓደኛ ማብዛቱም ይሰማሻል። ፋይሬጅ ነሽ። ግን በህይወት መጨረሻ የሚገባሽን ነው የምነግርሽ። ፋይዳ የለውም። ብዙ ሰዎች በጓደኞቻቸው ነው የተጎዱት። ነገ ቦይፍሬንድ ምንድነው ትዳር ሊያዝ ብትይ ጓደኛ ከሌለሽ ትዳርሽ ረጅም ዓመት ይኖራል። እውነቴን ነው የምነግርሽ። ጓደኛ ከሌለሽ የጓደኞቿን ከህይወት ውጭልኝ ያሉሽ ጓደኞች ከሌሉ ስለሌሉ ብቻ ትዳርሽ ረጅም ዓመት ይኖራል። ጓደኞች ካለሽ ትዳርሽ ይጨመላለቃል። እኔ በጣም የምፈራላቸው ሴቶች የሆኑ ወንዶች ማለት ነው አግብተው በዙሪያቸው እስካሁን ሰርክል ጓደኛ ያላቸው ሰዎች፣ ጓደኞቻቸው ቤት የሚመጡ ምናምን ስለሚስታቸው የሚያውቁ ስለ ባሏ የሚያውቁ ጓደኞች ያሏት እንዲህ ሰርክላቸው በሆኑ ጓደኞች ሰርክል ሲሆኑ ሰዎች በጣም ነው የሚያስፈሩ። ለእነሱ ፈራላቸዋል። ትዳራቸው ይጨመላለቃል እርስ በርሱ እዛው ማለት ነው። ሰው አሻጥር ከፈለገ ብዙ ድራማ ይሰራብሻል። ስለዚህ አፍን ዘግተሽ ኑሪ። አግባባል። አሌክሱ አመሰግናለሁ በጣም ዜሬ ክብርንሽ። መከራው እምቢ ካለ መከራ ይምከረው። ጓደኛ ያላችሁ ሰዎች እስቲ እጅ አውጡ። ብዙ ቤስት ፍሬንድ ያላችሁ ሴት ሆናችሁ ማለት የሴት ቤስት ፍሬንዶች ያሏችሁ ወንዶችም እንደዚህ ምንድን ያትገኛችሁት ጥቅም? ምን መጨረሻችሁ አያምር። ከሰው ጥጋችሁን ይዛችሁ ጫካ እንደ ጦጣና ዝንጀሮ ጫካ ኑሮ አይደለም እኮ። ግን ተው ጓደኛ ብላችሁ ይወዳችሁን አታውሩ። ግድ የላችሁ ምን እስቲ መጥፎ ሀሳብ መስፎ ምክር ልምከራችሁና ለዛሬ እኔ ግድ የላችሁ ታመሰግኑኛላችሁ። ወደፊት የሆዳችሁን አታውሩ። ሁሉ አይወራም፣ ሁሉ አይታይም፣ ሁሉ አይነገርም፣ ሁሉ ለሰው አይታይም። ነገ ዋጋ ትከፍሉበታላችሁ። ዋ